ብሩኬ የመጨረሻ መረረ እንግዲህ ብሩክን አሁን ላይ እንግዲህ ሁሉንም እውነታን ከጓደኛው ስለተሰማ በሚያሳዝን ሁኔታ ቤቱ ድረስ ቀጥሎ በመሄድ ሚኪን አንገቱን ይዞ ጉሮሮውን ሲጥ አድርጎ የበላኸውን ንብረቴንና እንደዚህ የምትሞላቀቅበትን ንብረቴን ትመልሳለህ በማለት አስፈራራው። ሚኪ ውጣልኝ ስሎ መጀመሪያ ብቅ ብሎ ሲመጻደቅ ብሩኬ በፍጹም ከዚህ በኋላ አልወጣም፣ የወሰድካትን ንብረቴን እያንዳንዷን እየቆጠርክ ካልመለስክልኝ በፍጹም እኔ ብሩክ አይደለሁም በማለት እውነታውን አፈረጠው። በዚህ ጊዜ አሁን ሴትም እንግዲህ የመጨረሻ እንባዋን እያነባሽ እባክህ ብሩኬ ተረጋጋ ብትለውም አሁን ላይ ቁጣውን እንግዲህ ይፋ አድርጎ ተነስቷል። አሁን ሚኪ ከቤት የውጣልኝ ሲልም የታባህ ቤት የኔን ቤትና ሀብትና ንብረት ብለህ ለካ የያዝከው እኔ ሁሉንም ነገር ለልጆቼ ብዬ እተዋለሁ ብዬ ነበር፣ በፍጹም ግን አንተ አይገባህም በማለት አንገቱን ይዞ ሲጣደረገው። ብሩክም ይህንን ሁሉ ትውስታ የነገረው ከዚህ በፊት የሚያውቀውና ብዙ ውለታ የዋለለት ጮምቤ በአጋጣሚ ከብሩክ ጋራ እንግዲህ የለስላሳ ጠርሙስ ካሳ በመመለስ ላይ እያለ ትክ ብሎ ሲመለከተው እንዴት ትክ ብለህ ትመለከተኛለህ ሲለው አንድ ሰው ጋር ተመሳስለህብኝ ነው አለው። ማን ነው እሱ ሲለው ብሩኬ የሚባል የነ ሄቨን አባት ሲለው አዎ እኔ እኮ ነኝ አለው። ግን ክፍያሁ ስንት ነው የተያዝከው ሲለው 40 ብር አለው። ከዛም እንደገና ቀጥ ብሎ በመመልከት ነበር ያስተዋለው። በኋላም እንግዲህ እኔ ነኝ እኮ ብሩክ በማለት ሲነግረው በጣም እውነታውን ሲያነገው ቅፍ አድርጎ አቀፈና እንዴ አሁን ሁሉን ነገር እንግዲህ እውነታውን አውጥቶ ቾምቤን እንግዲህ ነግረውታል። ከዛም እንግዲህ ሚጣና ቾምቤ አንድ ላይ ሆነው የገዛ ንብረትህን ማስመለስ አለብህ፣ ሚስትህን ብትተው ንብረትህን ግን መመተው የለብህም እያሉ በገፋፉት መሰረት እሱም ቀጥ ብሎ አሳ ነብር ሆኖ እንግዲህ ሄዷል ማለት ነው። ሚኪ አሁን የሚገባበት ነገር ሁሉ ጠፍቶታል። ሰላም ውዴ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮውን እስከ መጨረሻ ተከታተሉ። እንግዲህ በጉጉት ስንጠብቀው አስተማሪውና አሳዛኙ ካያን ቀጣይ ፓርቲ ይዘንላችሁ መልተናል። እንግዲህ በሚያሳዝን ሁኔታ በጣም በሚገርም ሁኔታ ትውስታ ብሩክ ባይመለስም በጣም ውለታ የዋለለትና ለዚህ ቁም ነገር ያበቃለትን ጓደኛውን ቾምቤን በማግኘቱ ስለ ቀድሞ ሕይወቱ እውነታውን በሙሉ በመናገር እንግዲህ ብሩክ የመጨረሻ ጠንካራ እንደነበርና ብዙ ሀብትና ንብረት እንደነበረው ነገረው። እንግዲህ አሁን ሲያስፈራሩት እንግዲህ አሁን ቾምቤ በዚህ ደብዳቤ እያስፈራሩኝ ነው፣ አንተን ለመርዳት ከጎንህ ብቆምም ከሱ ርቀህ ማገኘት ከሱ ካራክ ግን አንተ እናስወግድሃለን በማለት እያስፈራሩኝ ነው ሲል ይነግረዋል። እሱ ማን ነው ሲለው ሜኪ፣ ይሄ ሜኪ የኛ ሜኪ አለው። አዎ ለምንድን ነው የሚያስፈራራ? እሱ ይሄን ሊያደርግ ያደርገዋል ሜኪ አለው። ይህንን መቀባጠርህን ትማትተው ከሆነ ከሱ ሰውዬ የማትርቅ ከሆነ እናስወግድሃለን ብለውኛል። ግን እኔ በፍጹም አልፈራም፣ ወደኋላም አልልም። አንተ ጋር እጋፈጣለሁ፣ እውነት አንተ መውጣት አለባት በማለት ሲነግረው ብሩክ በዚህን ሰዓት በቃ ንብረቴን ማስመለስ አለብኝ ብሎ ወሰነ። ይህን ነገር ደስ አላለኝም በማለት የምፈራው የሚያስጠላኝ ሲል ልጆቼን እንኳ ንብረቴን አልመልስም፣ ሚስቱም ይውሰዳት አለ። እንዴ ሚስትህንስ ይውሰዳት፣ እንዴት ሀብት ንብረትህን እንዳታስመልስም? እሱ ምንም አይነት ንብረት ባንተ ንብረት ነው የሚሞላቀቀው፣ እውነትህን ነው አለው። አዎ ባንተ ልጆች ላይ ባንተ ሚስት በሁሉም ላይ ተንጠላጥሎ ነው እንደዚህ ሆነ። ቤቱ፣ ድርጅቱ፣ መኪናው ሁሉ ነገር ያንተ ነው በማለት ይነግረዋል። ይሄን ሁሉ ገንዘብ ነበረኝ በማለት አዎ ብሩኬ ይህ ገንዘብ ሁሉ ያንተ ነው በማለት ግን አንተ ጠፍተህ ነው አለው። ይገርማል አለ። እኔ እኮ የመኪና አደጋ ደርሶብኝ ነው በማለት ነገረው። ልጆቼ ይኑሩበት ቤቱን ተው አለው። ነገ ጧት እንግዲህ ልጆቼን
በራሱ ስም አድርጎ አላቅም ቢልህስ ምን ዋስትና አለህ? ስለዚህ ነቃበል፣ የወሰደብህን ነገር ማስመለስ አለብህ አለው። ይህን እንኳ አላደርግም፣ አስብበትና ንገረኝ አለው። እያስፈራራኝ ያለው እኮ ከአንተ እንድርቅ አይደለ? እኔ ግን በፍጹም አረቀውም፣ የፈለገውን ያምጣ እንጂ አንተ ጋር ለእውነት እቆምልሃለሁ። ምክንያቱም አንተ እኮ ለዚህ ያበቃኸኝ አንተ ነህ። ይህ ካፌ የከፈትክልኝ፣ ከጎዳና ያነሳኸኝ፣ ሰው የተጸየፈኝ ሲሄድ ከጎኔ የሆንከው አንተ ነህ። ስለዚህ አሁንም እስካለህ ድረስ ቁርስ ምሳራትህን ለደንበኞቼ እነግራቸዋለሁ፣ እዚሁ እንድትመገብ ጋብዤሃለሁ በማለት ሲለው፣ ኧረ ተው አልበዛም አለው። ኧረ አንተ ከዚህ በላይ ያደረክልኝ ብሎ ውለታዬን እንዴት አንተ ይህ ሁሉ፣ ስለዚህ ቤቱ እኮ ይሄ ራሱ ያንተ ነው። አንተ በሰጠኸኝ ሀብት ንብረት እኮ ነው አሁን እየተቋቋምኩ ያለው አለው። ስለዚህ ሚጣ እንግዲህ እያለቀሰች ውላ አድራ ብቅ ሲል ብሩኬ ይቅርታዋን ጠየቀችው። ያደረግከው ነገር ሁሉ ትክክል ነው ብለህ ታምናለህ በማለት ስትጠይቀው፣ ልጅህን እኮ አንድ ነገር ብትሆን ኑሮ ትጠላኛለህ፣ እድሜ ልክህን ይቆጭሃል ብዬ ነበር በማለት እሺ ጋሼስ በማለት ብሩኬ ሲጠይቃት የት ሄዶ ነው አላት። ይመጣል አለችው። ምን ሆነሃል? ይቅርታ አታደርግልኝም እንዴ አለችው። ምታኝ እያለች እጁን ሲጠፈጥፋ ጠፍጥፈኝ ስትለው እኔ እብድ ጋራ አልመታታም ይቅርታም አላደርግም አላት። በዚህን ጊዜ በጣም ታረቁና ደስ አላቸው። ከዛ ጋሼ ሲመጡ እንዴ እንኳን ደህና መጣ ጋሼ፣ ምን ነው ጠፍተህ እኮ ተጨነቅን አሉት። አንድ ጥሩ ሰው የሆነ ሰው መልካም ሰው ስለኔ ማንነት የሚያውቅ ሰው አገኘኝ፣ የቀድሞ ማንነቴን አስታወሰኝ አለው። እና ሀብት ንብረት ቤት እንዳለኝማ ነገረኝ አለው። ለትሪስት ደውልልኝ አለው። ለምን ሲለው ነገርኩህ እኮ እኔ ሜኪ የኔ የሆነን ሀብት ንብረት በመሆኑን የወሰደና የኔ ቅርብ የልብ ጓደኛ እንደሆነ አሁን አስታወሱኝ። ግን አሁን ይሄ ነገር ከባድ ነው። ሚስትህ የቀድሞ ጓደኛህን አግብታ አለ ሚጣ። እንደዛ ካደረገች የማትረባ ሚስት ናት፣ ባለጌ ነች አለችው ሚጡ አላት። እስቲ ተረጋጊ፣ አትቸኩይ፣ ንብረትህን አስመልስ፣ ንብረትህን ድርጅቱን ሁሉን አስመልስ፣ ዝም ማለት የለብህም አለችው። አዎ እንደዛ ነው የምልህ። ፈጣሪ ሆይ ይሄ ሁሉ ያንተ ነው፣ አለዚህ ሀብት ነህ። አዎ እኔ ማድረግ አልችልም አለ። ጋሼ ልጆቼ እየኖሩበት ነው፣ ልጆቼ እየተጠቀሙበት ነው። ኧረ እባክህ አለች ሚጣ። በፍጹም አንተ እንደዚህ ገንዘብ አጥተህ እየተሰቃየ የምትበላው አጥተህ የትም እያደርክ የትም እየዋልክ ለሱ ትተውለታለህ? መውሰድ ያለብህን ነገር ሁሉ መውሰድ አለብህ አለችው። የልጆቼ የሆነውን ነገር የራስህን መውሰድ አለብህ። በፍጹም ይሄን ነገር ስንትል እንዳልሰማ ብሩኬ አለችው ሚጣም ኧረ አባዬ ይችል አንድ ነገር በላት አለ። በፍጹም አለ። በግፍ ተጋፍጠ ጠንካራ ቆራጥ ሆነህ ማስመለስ አለብህ። ፈራህ እንዴ አለችው። አባዬ እንዲበለው ብላ ስትቆጣበት እንግዲህ እሷም ጓደኛውን ጠራው ደገመና ሁሉንም እውነታው እንድትነግረኝ እፈልጋለሁ በማለት ሲጠይቀው አሁን ላይ እንግዲህ ትዕግስት ብሩክን መከታተል ጀመረ። ብሩክን ተከታተለው ሲለው ሲከታተለው እንግዲህ በሚያሳዝን ሁኔታ ወሬያቸውን በሙሉ ሲያወሩ ከቀዳ በኋላ እዛው ካፌ ቁጭ ብሎ ለሜኪ ሂዶ ተናገረበት። ሜኪም እያንዳንዱን እርምጃውን ተከታተልልኝ፣ ከዛ በኋላ ማድረግ ያለብንን እናደርጋለን፣ ሁለቱንም እናጠፋቸዋለን ማለት አንተ ከአንድ ሁለት እየሆኑ እኮ እየተበዛዙ መጡ። አንተ የመግደል ሱስ አለብህ እንዴ? እዛ ያጋደምከውን ሬሳ የሰው ነፍስ እኮ ነው። አሁን ደግሞ ሌላ ነፍስ ላጥፋ ትለኛለህ? በእኔ ምክንያት ሰው እንዲጠፋ አልፈልግም። ብሩክም ቢሆን ብሩክ ስላናደደኝ እንጂ እውነተኛ ጓደኛዬ ነው። በህይወቴ ስለመጣ ነው እንጂ ሰው የመግደል አባዜር የለብኝም አለው። ሁሉንም ሚስጥር እኮ ያውቃል፣ እኔን አያውቀኝም፣ ስላንተ ያውቃል። ስለ ንብረቱም ስለ ሁሉም ነገር የነገረው እሱ ነው እንጂ ብሩኬ አስታውሶ አይደለም አለው። ደግነቱ ደስ የሚለው ዜና ብሩክ አያስታውስም፣ ግን እሱን የሚረዳው ነገር ስለተገኘ ታውቀዋለህ፣ አንተን ያውቃል አሉ። እሺ ከዛ ምን እናድርግ? እንግደላቸው አለው። በፍጹም እነሱን በደንብ ተከታተለው ብሩክን አሳቻ ቦታ ቢያመች ቦታ ስናገኘው እንደፈዋለን አለው። እሺ ያለበለዚያ ምን እንደማት አንተማ ትረባ ነህ ሲለው እሺ በቃ አለቃ አለ። ግን ይኸውልህ እልቅስ ልጁ አርፎ እንዲቀመጥ ብናስጠነቅቀው በደብዳቤ አይሻልም አለው። እሺ ካልተቀመጠ እናስወግደዋለን አለው። እሺ ለቾምቤ ደብዳቤ ተጽፎ
ዝም ብለህ አርፈህ የማትቀመጥ ከሆነ አንተን እናስወግድሃለን በማለት እንግዲህ ሲነግሩት ያን ደብዳቤ ይዞ እንግዲህ ከዛ ድንገት አንብቦ እያለ በዛን ሰዓት እንግዲህ ብሩኬ ድንገት ይደርሳል። ብሩኬ ቾምቤ ወዳውኑ ደብዳቤውን ይኸውልህ ይሄን ደብዳቤ ደርሶኛል አለው። ያንን እንግዲህ ቆንጆ ልብስ ከዚህ በፊት በስጦታ መልክ ለብሩኬ ሰጥቶት ነበርና ቾምቤ ያንን ልብስ ለብሶ እንዴት ቆንጆ ልብስ እንደሆነና እንዳማረበት ሊያሳየው ነበር የመጣው። እሱ ግን ይኸውልህ ማስጠንቀቂያ ተሰጠኝ ሲል ይነግረዋል። አዎ ልብሱ አምሮብሃል፣ ምን ሆነሃል? ጸጥ ብለሃል፣ ደብሮሃል እሳ በማለት የሆነ ነገር እያነበብኩ ነው። እሱ ምንድን ነው የገዛህልኝ ልብስ አላማረህም? እንዲህ በጣም ያማረብህ አለው። ማስፈራሪያ፣ ዛቻ ማለት ማን የደረሰብህ? ይኸውልህ ብሩክ አደጋ ላይ ነኝ። ምንድን ነው? ይኸውልህ ከአንተ ጋር የሆነው አርፈህ የምትቀባጥረውን አርፈህ ካቆምክ እናስወግድሃለን የሚል ዛቻ ነዋል። ማን ነው ይህን ነገር የሚያደርግብህ አለው። አላቅም ግን እኔ ሚኪ ይመስለኛል አለው። እርግጠኛ ነኝ። እሱ ምን አውርተህ ነው ሲላ አንተ ጋር ስለ እውነተኝነት፣ ስለ ሀብት፣ ስለ ንብረት የሰማውን ይህንን የሚያደርግ እናንተን የሚከታተለን ሰው አለ ማለት ነው አለው። ጭራሽ የእኛ ሚኪ እንደዚህ ያደርጋ? በፍጹም አያደርግም። እንደዚህ ያደርግ ነገር እኮ የሚያደርግ አይመስለኝም። አዎ ይህን እውነታ በደንብ ስላወቅኩብህ ነው እንደዚህ ያደረገ። ይኸውልህ ብሩክ አደጋ ላይ ነን። ስለዚህ በንቃት እንደምንም በላይ ነቅተን መከታተል አለብን። ራስን መጠበቅ አለብህ አለው። ምን አለው? ንብረትህን ማስመለስ አለብህ አለው። ይህን ሁሉ ሊያጠፋ ቀድሞህ ይችላል። በልጆቹም ስም ሊያዞር ይችላል። እሱም ማድረግ አልችልም ሲለው አስብበት። በእኔ ምክንያት ምንም ነገር እንድትሆን አልፈልግም አለው። ብሩክ እኔ ምንም ይንጣ ምንም ያንተ ሀብትና ንብረት ያን የመሰለ ደክማ ያገኘው ሲወሰድ ቁሜ በፍጹም አላይም፣ አልፈራም። አንተ ደግሞ ባለውለታዬ ነው። ላግዝህና ከጎን ልሆን ግድ ይለኛል። ማንም ምንም ሲያደርግህ ንብረትህን፣ ሚስትህን ሁሉን ወስዶ ጸጥ ብሏል። ስለዚህ አሁንም አደጋውን ሊያደርስብህ የሚችለው እስካሁን የሚያደረሰብህ እሱ ነው ብዬ እጠራጠራለሁ በማለት ይነግረዋል። ከዚህ በኋላ ከጎንህ ነኝ ሲለው ብሩክ አሁን በጣም ነብር ሆነና መንገድ ለመንገድ እየገባ ያሉትን ነገር እያስገባ እያስወጣ ካዳመጠ በኋላ ሚስቱንም እሷ መኪና ግብታ መኖሯን ሲሰማ በጣም ተናደደና አንቺ ውሸታም ነሽ፣ ትዋሽኛለሽ፣ እንዴት እሱን አግብተሽስ አትነግሪኝም? በማለት እንግዲህ ሲላት ሁለተኛ አንቺን ደግሞ ትርሲትን ላይሽ አልፈልግም፣ እውነታውን ተናገሪ። ቢነግራትም እውነታውን አዎ አንቺ ውሸታም ነሽ፣ ስትጫወትብኝ ነበር ማለት ነው እያለ ብዙ ንግግሮችን ተነጋግሮ እንግዲህ ጥሏት ይሄዳል። እባክህ ተረዳኝ፣ እኔ ይሄን ነገር አንተ አስታውሰህ እንድትደርስበት ብዬ ነው እንጂ አንተን ለመደበቅ ብዬ አይደለም በማለት ብትለውም በፍጹም ውሸታም ነሽ፣ ከዚህ በኋላ እኔና አንቺ ልንነጋገር አንችልም በማለት ሲላት ቀጥ ብላ ሂዳ እሱ ማስታወሱን ስትነግረው በፍጹም አያስታውስም፣ የሚያስታውሰው ሰው አግኝቶ እንጂ በማለት ሜኪም እንግዲህ በጣም ተናዶ ቀጥ ብሎ ወደ ቤት ሂዶ ንብረቴንና ሀብቴን ማምጣት አለብህ ሲሉን አነቀው። ቻናሉን ሰብስክራይብ እያደረጉ ይጠብቁ።